በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተረፈ ባሮክ የኤርምያስ ትንቢት ምዕራፍ 1። ኤርምያስም ጳስኮርን እንዲህ አለው፣ እናንተስ በዘመናችሁ ሁሉ ከአባቶቻችሁና ከእናንተ በኋላ ከሚመጡ ልጆቻችሁ ጋር ጽድቅን ትቃረኗታላችሁ። እነርሱስ ከአባቶቻችሁ ይልቅ እጅግ የተናቀች ኃጢአትን ሠሩ። እነርሱም ዋጋ የማይገኝለትን ይሸጡታል፣ ሕማማትን የሚያስወግደውን እንዲታመም ያደርጉታል፣ ኃጢአትን የሚያስተሰርየውንም ይፈርዱበታል። የእስራኤል ልጆች የተስማሙበትን የክብሩን ዋጋ 30 ብር ይቀበላሉ። ያንም ብር ለሸክላ ሰሪ ቦታ ዋጋ አድርገው ይሰጡታል። እግዚአብሔርም እንዳዘዘኝ እንዲሁ እናገራለሁ። ስለዚህ ንጹሕ ደምን ፈርደው አፍስሰዋልና ፍርድና ጥፋት በእነርሱ ላይ ከእነርሱም በኋላ በልጆቻቸው ላይ ይወርድባቸዋል። ወደ ባቢሎን በተማረኩ ጊዜ ስውር ያልሆነ ባሮክ ከተናገረው ነገር የቀረ ይህ ነው። እንዲህም ሆነ፣ የከለዳውያን ንጉሥ የእስራኤልን ልጆች በማረካቸው ጊዜ እግዚአብሔር ኤርምያስን ተናገረው፣ እንዲህም አለው፣ ወዳጄ ኤርምያስ ሆይ ከዚሽ ከተማ ውጣ። ከሚኖሩባት ሰዎች ኃጢአት ብዛት የተነሣ አጠፋታለሁና አንተና ባሮክ ውጡ። ልመናህ በከተማይቱ መካከል እንደ ጽኑ ምሰሶ በዙሪያዋም እንደ አድማስ ቅጥር ነውና። አሁንም የከለዳውያን ሠራዊት ሳይመጣና ሀገሪቱን ሳይከባት ተነስታችሁ ሂዱ፣ ውጡም። ኤርምያስም እንዲህ ሲል ተናገረ፣ ጌታዬ ሆይ እለምንሃለሁ፣ በፊትህ ይናገር ዘንድ ባሪያህን እዘዘው። እግዚአብሔርም ወዳጄ ኤርምያስ ሆይ ተናገር አለው። ኤርምያስም እንዲህ ሲል ተናገረ፣ ሁሉን የምትገዛ አቤቱ ንጉሡ ከሰራዊቱ ጋር ይታበይና በአምላክ ከተማ በረታሁባት ይል ዘንድ የመረጥሃትን ይህችን ከተማ በከለዳውያን እጅ አሳልፈህ ትሰጣለህን? አቤቱ ይህ አይሁን፣ ከወደድህም በእጅህ አጥፋት። እግዚአብሔርም ኤርምያስን አለው፣ በሚኖሩባት ሰዎች ኃጢአት አጠፋታለሁና አንተ ወዳጄ ስለሆንክ ባሩክና አንተ ተነስታችሁ ውጡ። እኔ አስቀድሜ በሮቿን ካልከፈትሁ ንጉሡና ሰራዊቱ ወደ ሀገሩ መግባት አይቻላቸውም። አሁንም ተነስተህ ወደ ባሮክ ሂድ፣ ይህንም ነገር ሁሉ ንገረው። ከሌሊቱ 6 ሰዓት በሆነ ጊዜ ተነስታችሁ ወደ ከተማይቱ ቅጥር ኑ፣ እኔ አሳያችኋለሁ። እኔም አስቀድሜ ከተማይቱን ካላጠፋኋት ወደ እርሷ መግባት አይችሉም። ጌታም ይህን ተናግሮ ከኤርምያስ ዘንድ ሄደ። ያን ጊዜም ኤርምያስ ልብሱን ቀደደ፣ በራሱም ላይ ትቢያ ነሰነሰ፣ ወደ ቤተ መቅደስም ገባ። ባሮክም ኤርምያስም በራሱ ላይ ትቢያ ነስንሶ ልብሶቹንም ቀዶ ባየው ጊዜ አባቴ ኤርምያስ ሆይ ምን ሆንህ? ሕዝቡስ ምን ኃጢአት ሠሩ? ብሎ ቃሉን አሰምቶ ጮኸ። ሕዝቡ በሳቱ ጊዜ ኤርምያስ ያዝን ነበርና በራሱም ትቢያ ይነሰንስ ነበርና የሕዝቡን በደላቸው እስኪሰረይላቸው ድረስ ለሕዝቡ ይጸለይላቸው ነበርና። ባሮክም አባቴ ኤርምያስ ሆይ ምን ሆንህ ብሎ ጠየቀው። ኤርምያስም እንዲህ አለው፣ ልቡናችንን እንቅደድ እንጂ ልብሶቻችንን እንዳንቀድ ተጠበቅ አለው። ከዛሬ ጀምሮ እነዚህን ወገኖች ይቅር አይሏቸውምና እምባን እስክንመላቸው ድረስ በሚገባ እናለቅስ ዘንድ ወደ ጉድጓዶች ውሃን አንጨምር አለው። ባሮክም አባቴ ኤርምያስ ሆይ ምን ሆንህ አለ። ኤርምያስም አምላክ ከተማዋን በከለዳውያን ንጉሥ እጅ አሳልፎ ይሰጣታልና ሕዝቡንም በክፉ ነገር ይማርካቸዋልና ነው አለው። ባሮክም ይህን ሁሉ ነገር ሰምቶ ልብሶቹን ቀደደና አባቴ ኤርምያስ ሆይ ምን ላኩብህ አለው። ኤርምያስም ነገሩን በእውነት ታውቅ ዘንድ ከሌሊቱ እስከ 6 ሰዓት ድረስ ከእኔ ጋር ቆይ አለው። በቤተ መቅደስም እያለቀሱ ተቀመጡ። ከሌሊቱም 6 ሰዓት በሆነ ጊዜ እግዚአብሔር ኤርምያስን ይወጣ ዘንድ ነገረው። ከባሮክም ጋር ወጣ። ወደ ቅጽሩም ደረሱ፣ እየጸለዩም ተቀመጡ። የመለከት ድምፅም ተሰማ፣ መላእክትም ከሰማያት ወጡ። በእጃቸውም የእሳት መብራት ይዘው በቅጥሯ ቆመው ነበር። ምዕራፍ 2። ያን ጊዜም ኤርምያስና ባሮክ የዚህ ነገር ምልክት በእውነት እንደተገኘ ዛሬ አወቅን ብለው አለቀሱ። ኤርምያስም እግዚአብሔርን አንዲት ነገርን እስክለምነው ድረስ ከተማዋን ሁሉ እንዳታጠፉ ለምናችኋለሁ ብሎ መላእክትን ማለዳቸው። ጌታም ከወዳጄ ከኤርምያስ ጋር እስክነጋገር ድረስ ከተማይቱን አታጥፉ ብሎ
ለመላእክት ነገራቸው። ኤርምያስም ያን ጊዜ ጌታዬ ሆይ እለምንሃለሁ ካንተ ጋር እናገር ዘንድ እዘዘኝ ብሎ ተናገረ። ጌታም ወዳጄ ኤርምያስ ሆይ የምትወደውን ተናገር አለው። ኤርምያስም እንዲህ አለው፣ አቤቱ ጌታዬ ይችን ከተማ በጠላቷ እጅ አሳልፈህ እንደምትሰጣት የባቢሎንም ሕዝብ እንደሚይዟት እነሆ ዛሬ አወቅሁ። ተሰውረን ስለምናገለግልባቸው ነዋያተ ቅድሳት ምን አደርግ ዘንድ ትወዳለህ? በላያቸውስ ምን አደርግ ዘንድ ትወዳለህ? ጌታም አለው፣ እነርሱን ወስደህ ለምድር አደራ ስጣት። አንቺ ምድር በወኖች ላይ የፈጠረሽ በሰባቱም ማኅተም ያተመሽ የፈጣሪሽ የእግዚአብሔርን ቃል ሰምተሽ ጌጥሽን ተቀበይ፣ ተወዳጁም እስኪመጣ ድረስ ገንዘብሽን ጠብቂ በላት። ኤርምያስም እንዲህ ሲል ተናገረ። ጌታዬ ሆይ እለምንሃለሁ ሕዝቡን ብዙ ዘመን ለጠበቃቸው እኔም ባሪያህ ኤርምያስንም ከሀገሩ ሰው ሁሉ ይልቅ ለጠበቀኝ ለኢትዮጵያዊው ለአቤሜሌክ የማደርገውን ግለጥልኝ። እርሱ ከረግረግ ጉድጓድ አወጣኝ፣ እንዳያዝን የከተማዋን ጥፋት ያይ ዘንድ አልወድለትም። ጌታም ለኤርምያስ እንዲህ አለው፣ ወደ አግሪጳስ ወይን ቦታ በዚህ ተራራ ጎዳና አቤሜሌክን ላከው። ሕዝቡን ወደ ሀገራቸው እስክመልሳቸው ድረስ እኔ ሰውረዋለሁ። አንተም ኤርምያስ ወደ ባቢሎን ሀገር እስክትደርስ ድረስ ከሕዝቡ ጋር ወደ ግብፅ ሄድ። ወደ ሀገራቸውም እስክመልሳቸው ድረስ ስታስተምራቸው ኑር። ባሮክን ግን በዚያ በኢየሩሳሌም ተወው። ጌታም ይህን ሁሉ ነገር ለኤርምያስ ነግሮት ከኤርምያስ ዘንድ ወደ ሰማይ አልፎ ወጣ። ባሮክና ኤርምያስም ወደ ቤተ መቅደስ ገቡ። የሚያገለግሉበትንም ዕቃ ሁሉ ጌታ እንዳዘዛቸው ለምድር ሰጥቷት፣ ምድርም ያን ጊዜ ተቀብላ ዋጠችው። ሁለቱም ሁሉ ተቀምጠው አለቀሱ። በማግስቱም በነጋ ጊዜ ኤርምያስ አቤሜሌክን ሙዳይን ይዘህ ወደ አግሪጳስ የወይን ቦታ በተራራው ጎዳና ሂድ፣ የእግዚአብሔር ረድኤት ጌትነቱም ባንተ ራስ አድሯልና ለታመሙ ወገኖች ጥቂት በለስን አምጣ ብሎ ላከው። እርሱም እንዳዘዘው ሄደ። በማግስቱም በነጋ ጊዜ ከለዳውያን ሰራዊት ከተማይቱን ከበቧት። ታላቁም መልአክ መለከቱን ነፋ። እርሱም የከለዳውያን ሰራዊት ግቡ፣ እነሆ በሮቹ ይከፈቱላችኋል አለ። ያን ጊዜም ንጉሡ ከሰራዊቱ ጋር ገብቶ ሕዝቡን ሁሉ ማረከ። ያን ጊዜም ኤርምያስ የቤተ መቅደሱን መክፈቻ ይዞ ከከተማ ወደ ውጭ ወጣ። ይህንም መክፈቻ ፀሐይ የእግዚአብሔርን ቤት መክፈቻ ተቀበል ብሎ በፀሐይ ፊት ጣለው። ኃጢአታችንን እኛ እየተንከባከብናት ስለተገኘን ከተወለድን ጀምሮ እርሱን ለመጠበቅ አይገባንምና እግዚአብሔር የእርሱን ነገር እስከሚነግርህ እስከ ብዙ ዘመን ድረስ ጠብቀው አለው። ኤርምያስም ለወገኖቹ ሲያለቅስ እያዳፉ አወጡት፣ ከሕዝቡም ጋር እስከ ባቢሎን ድረስ ወሰዱት። ባሮክ ግን አመድ ዘግኖ በራሱ ላይ ነሰነሰ፣ ተቀምጦም አለቀሰ። ይህንም ሙሾ አሞሼ እንዲህም አለ፣ ስለተወደደ ስለ ሕዝቡ ኃጢአት ነው እንጂ ኢየሩሳሌም ስለምን ጠፋች? ኃጥአን እንዳይታበዩ የአምላክንም ከተማ በኃይላችን መያዝ ተቻለን እንዳይሉ በሕዝቡ ኃጢአትና በእኛ ኃጢአት በጠላቶቿ እጅ ወደቀች እንጂ በእነርሱ ኃይል አይደለም። በእኛ ኃጢአት ለእናንተ ተሰጠቻችሁ እንጂ ይችን ከተማ መያዝ የተቻላችሁ በእናንተ ጽናት አይደለም። አምላካችንም ያዝንልናል፣ ወደ ሀገራችንም ይመልሰናል። ለእናንተ ግን ድህነት የላችሁም፣ ከዚህ ዓለም ተለይተው ሄደዋልና የዚህችንም ከተማ ጥፋት አላዩምና አባቶቻችን አብርሃምና ይስሐቅ ያዕቆብም ብፁዓን ናቸው። ይህንም ከተናገረ በኋላ እያለቀሰ ወጣ። ኢየሩሳሌም ሆይ ስለ አንቺ ሐዘንን አዝናለሁ አለ። ከከተማዋም ወጥቶ በመቃብር ቤት አደረ። መላእክትም እየመጡ ሁሉን ይነግሩት ነበር። ምዕራፍ 3 አቤሜሌክም ኤርምያስ ከላከው ቦታ በቀትር ጊዜ በለሱን አመጣ። ጽፍቅ ያለች ዱርንም አገኘ። ጥቂትም ያርፍ ዘንድ በጥላዋ ስር ተቀመጠ። በለስ ያለባትንም ሙዳይ ተንተርሶ 66 ዓመት ተኛ፣ ከመኝታውም አልነቃም። ከዚያም ዘመን በኋላ ከመኝታው ነቅቶ ተነሳ። ገና ራሴን ይከብደኛልና እንቅልፌንም አልጨረስሁምና ዳግመኛ ጥቂት ልተኛ አለ። ያንም የበለሱም ሙዳይ ከፈተ። በለሶቹም አዲስ ሆነው ወተታቸውም ሲፈስ አገኘ። ራሱንም ከብዶት ነበርና እንቅልፉንም አልጨረሰምና ይተኛ ዘንድ ወደደ። እንዲህም አለ፣
ተመልሼ እንዳልተኛ እንዳልዘገይም እፈራለሁ። አባቴ ኤርምያስ ተግቶ በጧት ልኮኛልና እንዳይቆጣኝ እፈራለሁ። ሙቀት ሆኗልና በሁሉም የሚተውበት ጊዜ የለምና አሁን ተነስቼ ሄዳለሁ። ተነስቶም የበለሱን ሙዳይ ይዞ ወደ ኢየሩሳሌም ከተማ ገባ። ከተማውንም ቤቱንም አላወቀም። ጽኑ ድንጋጤ መጥቶበታልና አቤቱ አንተ የተመሰገንህ ነህ አለ። እንዲህም አለ፣ ይህቺ ከተማ ኢየሩሳሌም አይደለችምን? በተራራው ጎዳና መጥቻለሁና ራሴንም ከብዶኛልና እንቅልፌንም አልጨረስሁምና አእምሮዬን ዘንግቼ ምናልባት ተስቶኝ ይሆን? ከተማይቱ ባዕድ እንደሆነችብኝ በኤርምያስ ዘንድ ይህን ነገር እንዴት እናገራለሁ? ኢየሩሳሌምም እንደሆነች በከተማው ያለውን ምልክት ሁሉ ፈለገ። ዳግመኛም ወደ ከተማ ተመለሰ። የሚያውቀውም እንዳለ ፈለገ፣ ነገር ግን አላገኝም። ታላቅ ድንጋጤ በእኔ መጥቶብኛልና አቤቱ አንተ የተመሰገንህ ነህ አለ። ሁለተኛም ከከተማ ርቆ ወጣ፣ እያዘነም ተቀመጠ። ሲሄድም አያውቅም። የበለሱንም ሙዳይ አኖረ። ይህን ድንቁርና እግዚአብሔር ከእኔ እስኪያርቅልኝ ድረስ በዚህ ይቀመጣለሁ አለ። ከዚህ በኋላ ተቀምጦ ሳለ አንድ ሽማግሌ ሰው ከምድረ በዳ ሲመለስ አየ። አቤሜሌክም እንዲህ አለ፣ አንተ ሽማግሌ ይቺ ከተማ ማን ናት ብዬ ጠይቅሃለሁ። ያም ሽማግሌ ኢየሩሳሌም ናት አለው። ያገኘሁት ሰው የለምና የእግዚአብሔር ካህን ኤርምያስ ወዴት አለ? ሌዋዊው ባሮክና የከተማው ሕዝብ ሁሉስ ወዴት አሉ? አለው። ሽማግሌውም እንዲህ አለው፣ አንተ ከዚች ከተማ አይደለህምን? ይህን ያህል ዘመን ኖረህ የእነርሱን ነገር ትጠይቅ ዘንድ ኤርምያስን ዛሬ ማን አሰበው? ተማርኮ በባቢሎን ንጉሥ በናቡከደነፆር እጅ ተሰጥቶአልና እስራኤልንም ያስተምር ዘንድ ወደ ባቢሎን ሄዶአልና ኤርምያስ ከሕዝቡ ጋር በባቢሎን አለ። አቤሜሌክም ያን ጊዜ ከዚያ ከሽማግሌው ይህን ቃል ሰማ። አቤሜሌክም እንዲህ አለው፣ ሰውን ይልቁንም ሽማግሌውን ሰው ሊንቁት አይገባም እንጂ አንተ ሽማግሌ ሰው ባትሆን በሰደብሁ ነበር፣ ባንተም በዘበትሁብህ ነበር። ያም ባይሆን አእምሮውን ያጣ ሽማግሌ ብዬ በሰደብሁ ነበር። ሕዝቡ ተማርከው ወደ ባቢሎን ሄዱ ስለምትለውስ ነገር የሰማይ ሻሻቴ እንኳ በእነርሱ ላይ ቢወርድ ወደ ባቢሎን ተማርከው የሄዱ ዘንድ ጊዜው አይደለም። አንተ ግን ተማርከው ወደ ባቢሎን ሄዱ ትላለህ። በሕዝቡ ዘንድ ላሉ ለበሽተኞች እንሰጥ ዘንድ አባቴ ኤርምያስ እኔን እንደላከኝ ጥቂት በለስ ስላመጣ ወደ አግሪጳስ ወይን ቦታ ሄጄም ከዚያ ደረስሁ። ያዘዘኝንም ይዤ ተመለስሁ። ሲሄድም አንዲት ዛፍ አገኘሁ። የቀትር ጊዜ ነበርና በበታቿ አርፍ ዘንድ ተቀመጥሁ። ከዚያም የበለሱን ሙዳይ ተንተርሼ ተኛሁ። ከእንቅልፌም በነቃው ጊዜ የዘገየው መሰለኝ። የበለሱንም ሙዳይ ከፍቻ አየሁ። መርጬ እንደለቀምኋቸው ወተቱ ሲፈስ አገኘሁት። እነሆ አንተ ሕዝቡ ተማርከው ወደ ባቢሎን ሄዱ ትላለህ። እነሆ በለሱ እንዳይጠወልግ እይ ብሎ የበለሱን ሙዳይ ከፍቶ አሳየው። ሽማግሌውም በለሱ አዲስ እንደሆነ ወተቱም እንደሚፈስ አየ። ያን ጊዜም ሽማግሌው አደነቀ። አቤሜሌክንም እንዲህ አለው፣ ልጄ አንተ ደግ ሰው ነህ። ፈጣሪህ የዚህችን ከተማ ጥፋት ሊያሳይህ አልወደደምና አምላክ ላንተ መረጋጋትን አምጥቶ አድኖሃል። እነሆ ሕዝቡ ወደ ባቢሎን ተማርከው ከሄዱ ዛሬ 66 ዓመት ሆነ። ልጄ ፈጽመህ ልትዋቀስ ከወደድህ ዘሮቿ እንደበቀሉ ወደ እርሻዎቹ ፈጽመህ ተመልከት። የበለስም ጊዜው አይደለም። ያን ጊዜ አቤሜሌክ የዚህ ሁሉ ጊዜው እንዳልሆነ አወቀ። ቃሉንም አሰምቶ የሰማይና የምድር አምላክ በሀገሩ ሁሉ ያሉ የጻድቃን ነፍሳት ረፍታቸው የሆንህ ጌታዬና አምላኬ ሆይ አመሰግንሃለሁ አለ። ሽማግሌውንም ይህ ወር ምንድን ነው አለው። እርሱም የኔሳን ወር 12ኛው ቀን ይኸውም ሚያዝያ ነው አለው። ከዚህም በኋላ አቤሜሌክ ለዚህ ሽማግሌ ከበለሶቹ ሰጠው። እርሱም አምላክ ወደ ሰማያዊት ሀገር ወደ ኢየሩሳሌም ይምራህ አለው። ምዕራፍ 4 አቤሜሌክም ተነስቶ ከከተማ ወደ ውጭ ከወጣ በኋላ ወደ እግዚአብሔር ጸለየ። እነሆም መልአክ መጥቶ ወደ ባሮክ መራው። በመቃብር ቤትም ተቀምጦ አገኘው። ሰላምታም በተሰጣጡ ጊዜ እርስ በርሳቸው ተለቃቅሰው ተሳሳሙ። በሙዳዩም ውስጥ በለሱን አይቶ ዓይኖቹን ወደ ሰማይ አቀና፣ እንዲህም ብሎ ጸለየ።
ለወዳጆቹ ለጻድቃን ዋጋቸውን የሚሰጣቸው አምላክ ገናና ነው። ነፍሴ ሆይ ተዘጋጂ፣ ለቅዱስ ማደሪያሽ ለሥጋ ይህን እየነገርሽ ደስ ይበልሽ። ልቅሶሽም ወደ ደስታ ይመለስልሻል። ከዚያም በኋላ የታመነው ይመጣል፣ ወደ ሬሳሽም ይመልስሻል። ድንግል ወደ ሆነው ወደ ሃይማኖትሽም ተመልከች። እንደምትነሽም ወደ እነዚህ በለሶች ተመልከች። ከተለቀሙ 66 ዓመት ነው። አልደረቁም አልተሉምም። ነገር ግን ወተታቸው እስከ ዛሬ ገና ይፈሳል። ኃጢአት የለብሽምና የበለሱን ሙዳይ ከጠበቀ ከእውነተኛው መልአክም ዘንድ የታዘዝሽውን ትእዛዝ ጠብቀሻልና ሥጋዬ በአንቺ እንዲህ ያደርጋል። እርሱም ዳግመኛ በኃይሉ ይጠብቅሻል። ባሮክም እንዲህ ብሎ ከጸለየ በኋላ አቤሜሌክ መለሰ። እኔን የሰወረ እግዚአብሔር ለኤርምያስ ወደ ባቢሎን የምንጽፋቸውን ቃሎች ይገልጥልን ዘንድ ዳግመኛ ተነስተ ጸልይ አለው። ባሮክም ጸለየ፣ እንዲህም አለ። ኃያል አምላክ ብርሃንም ካፍህ የሚወጣ ጌታ ሆይ እለምን ዘንድ እወዳለሁ፣ ለቸርነትህም እገዛለሁ። ስምህም ገናና ነው፣ እርሱንም መርምሮ ማወቅ የሚቻለው የለም። በልቡናዬ ፍቃድህን ለማድረግ በደግነት የታወቅ ሆን ዘንድ ለአገልጋይህ ለኤርምያስም ወደ ባቢሎን ጽፌ ልክ ዘንድ የእኔን የባሪያህን ልመና ስማ። ይህንም ሲጸልይ መልአኩ መጥቶ ለባሮክ እንዲህ አለው። ብሩህ ነገርን የምትመክር ባሮክ ሆይ አንተ ወደ ኤርምያስ ትልክ ዘንድ ማንን እልካለሁ ብለህ አታስብ። ነገ ፀሐይ ሲወጣ ንስር ወደ አንተ ይመጣል። ወደ ኤርምያስም የምትልከውን ነገር አንተ መርምር፣ በመጽሐፍም ጻፍ። የእስራኤልን ልጆች እንዲህ በላቸው፣ በእናንተ ዘንድ እንግዳ ሰው ቢኖር እስከ 15 ቀን ድረስ ከእናንተ ይለይ። ከዚህም በኋላ ወደ ሀገራችሁ አገባችኋለሁ ይላል እግዚአብሔር። እስከ 15 ቀንም ድረስ ከባቢሎን ያልተለየ ሰው ቢኖር ኤርምያስ ወደ ከተማ ገብቶ በባቢሎን ያሉ እስራኤልን ይዝለፋቸው ይላል እግዚአብሔር። ይህንም ከተናገረ በኋላ መልአኩ ከባሮክ ዘንድ ሄደ። ባሮክም እስከ አደባባዩ ድረስ ሸኘው። ወረቀትና ጥቁር ቀለምም አወጣ። የእግዚአብሔር አገልጋዩ ባሮክ እንዲህ ብሎ ደብዳቤ ጻፈ። ስለ ስድባችንና ስለ ጥፋታችን ያዘንን ሆነን እንወጣ ዘንድ ፈጣሪያችን አልተወንምና ወደ ባቢሎን ለተማረከው ለኤርምያስ ደስታና ሐሴት ይሁን። ስለዚህ ነገር ጌታችን እንባችንን አይቶ አዘነልን። አስቀድሞ ለአባቶቻችን ለአብርሃምና ለይስሐቅ ለያዕቆብም ያጸናውን ቃል ኪዳን አሰበ። መልአኩንም ወደ እኔ ልኮ ወደ አንተ የላኩብህን ነገሮች ነገረኝ። ከግብፅ ምድርና ከእሳት ቤቶች ያወጣን የእስራኤል አምላክ እግዚአብሔር ያደረጋቸው ነገሮች እኒህ ናቸው። ልቦናችሁን ከፍ ከፍ አደረጋችሁ፣ በፊቱም አንገታችሁን አደነደናችሁ እንጂ ሕጉን ሁሉ አልጠበቃችሁምና እግዚአብሔር ከወዳጄ ከኤርምያስ አፍ ቃሌን አልሰማችሁም ብሏልና ለባቢሎን አገዛዝ አሳልፎ ሰጣችሁ። ቃሌን የሰሙ ሰዎችን ግን ከባቢሎን አወጣቸዋለሁ። ከባቢሎንም ወጥተው በኢየሩሳሌም እንግዳ አይሆኑም። መንገዳቸውንም ልታውቅባቸው ብትወድ በዮርዳኖስ ውኃ ፈትናቸው። የዚህን ደብዳቤ ምልክት ያልሰማ ሰው ግን የበለጠ ምልክት ማኅተም አለ። ባሮክም እንዲጽፎ ከመቃብር ቤት ወጣ። ንስሩም ሃይማኖትን የምታስተምር ባሮክ ሆይ ቸር አለህን አለው። ባሮክም ከሰማይ አዕዋፍት ሁሉ የተመረጥህ ነህና በዓይኖችህም ብርሃን የታወቅህ ነህና ትናገራለህ። አሁንም በዚህ ምን ልታደርግ መጣህ? ንገረኝ አለው። ንስሩም የወደድኸውን ሁሉ ልትልከኝ ወደዚህ መጣሁ አለው። ባሮክም እነዚህን ነገሮች ለኤርምያስ ወደ ባቢሎን ማድረስ ትችላለህን አለው። ንስሩም ስለዚህ ተላክሁ አለው። ባሮክም ደብዳቤውን ያዘ። ከዚያ አቤሜሌክ ከሰጠው ከበለሱ ሙዳይም 15ቱን በለስ አምጥቶ በንስሩ አንገት አሰረ። የአዕዋፍ ሁሉ ንጉሣቸው ንስር ሆይ በሰላምና በደህና ሂደህ ወሬያቸውን አምጣልን እልሃለሁ አለው። ኖህ የላከውን ዳግመኛም ወደ እርሱ መመለስን እምቢ ያለውን ቁራ አትምሰለው። ነገር ግን ለኖህ ቃሏን 3 ጊዜ የመለሰች እርግብም ምሰላት። እንደዚህም ሁሉ ለአንተ በጎ ነገር ይሆንህ ዘንድ እኒህን ያማሩ ነገሮች ለኤርምያስና ከእርሱ ጋር ላሉ እስራኤል ወስደህ አምላክ ለመረጣቸው ወገኖች ይህን ደስታ ንገራቸው። አዕዋፍም ሁሉ ቢከቡህ ይገድሉህም ዘንድ ወደው የጽድቅ ጠላቶች ሁሉ ቢከቡህ
ስለ እውነት ቀድመሃቸው ሂድ፣ ጌታም ኃይልን ይሰጥሃል። የተወረወረ ፍላጻ ቀንቶ እንዲሄድ አንተም በፈጣሪ ኃይል ቀንተህ ሂድ እንጂ ወደ ቀኝም ወደ ግራም አትበል አለው። ምዕራፍ 5 ባሮክም ይህን ከተናገረ በኋላ ንስሩ ደብዳቤውን ይዞ በረረ። ወደ ባቢሎንም ሄዶ በምድረ በዳ ባለው ቦታ ከከተማ ውጭ ባለ ዛፍ ላይ አረፈ። ኤርምያስም እስኪያልፍ ድረስ ሌሎቹም ወገኖች እስኪያልፉ ድረስ በዚያው ቆየ። ኤርምያስም ናቡከደነፆርን ከወገኖቼ የሞተውን የምቀብርበት ቦታ ስጠኝ ብሎ ለምኗልና እርሱም ሰጥቶታልና ሕዝቡ የሞተውን ሰው ሊቀብሩ በዚያ በኩል አለፉ። ለሞተውም ሰው እያለቀሱ ሲሄዱ ከንስሩ ፊት ደረሱ። ንስሩም በዚያ ቦታ ሆኖ በታላቅ ቃል አሰምቶ ጮኸ። አምላክ የመረጠህ ኤርምያስ ሆይ ላንተ ነግረሃለሁ። ሄደህ ሕዝቡን ሁሉ ሰብስባቸው፣ እኔ ያመጣሁትን መልካም የምሥራች እስኪሰሙ ድረስ ወደዚህ ይምጡ አለው። ኤርምያስም ይህን ሰምቶ እግዚአብሔርን አመሰገነው። ያን ጊዜም ሕዝቡን ሁሉ ሚስቶቻቸውንም ልጆቻቸውንም ሰበሰበ። እነርሱም ንስሩ ወዳለበት ደረሱ። ንስሩም ሬሳ ወዳለበት ወርዶ ረገጠው፣ ሙቱም ተነሳ። ይህንም ያደረገ ስለተደረገላቸው ታምራት ሕዝቡ ሁሉ ያምኑና ያደንቁ ዘንድ ነው። እነርሱም ከሙሴ ጋር በምድረ በዳ ሳሉ ለአባቶቻችን የታያቸው አምላካችን እነሆ ይህ ነው፣ ዛሬም በታላቅ ንስር አምሳል ለእኛ የታየን እርሱ ነው አሉ። ንስሩም ኤርምያስን እንዲህ አለው፣ መጥተህ ይህን ደብዳቤ ከፍተህ ለሕዝቡ አንብብላቸው። እርሱም ለሕዝቡ አነበበላቸው። ሕዝቡም በሰሙ ጊዜ ሁሉም አንድ ሆነው አለቀሱ፣ በራሳቸውም ላይ አመድ ነሰነሱ። ኤርምያስንም ወደ ሀገራችን እንገባ ዘንድ ምን እናድርግ ንገረን አሉት። ኤርምያስም ተነስቶ በደብዳቤ የሰማችሁትን ሁሉ እንደዚሁ አድርጉ፣ ወደ ሀገራችሁም ይመልሳችኋል አላቸው። ኤርምያስም ለባሮክ እንዲህ ብሎ ደብዳቤ ጻፈ። ልጄ ወዳጄ፣ በኃጢአተኛ ንጉሥ ትእዛዝ እስክንወጣ ድረስ ይቅር ይለን ዘንድ ወደ ጎዳናችንም ይመራን ዘንድ ለአምላካችን እየተገዛህ ስለ እኛ መጸለይን ቸል አትበል። አንተ ግን ወደ ባቢሎን ተማርከው ከመጡ ወገኖች ጋር ልትመጣ ባልተወህ በአምላክህ ፊት ባለሟልነትን አገኘህ። አንድ ልጅ እንዳለው አባት ልጁም ይፈረድበት ዘንድ እንደተሰጠ የሚያደጋጉት በአባቱ ዘንድ ያሉት ሰዎችም አባቱ በሐዘን ሲጎሳቆል እንዳያዩት ፊታቸውን እንደሸፈኑ እንደዚሁ አምላክህ አንተን ይቅር አለ። እኛም ወደዚህ ሀገር ከደረስን ጀምሮ እስከ ዛሬ ከሐዘን አላረፍንምና የሕዝቡን መከራ እንዳታይ ወደ ባቢሎን ትመጣ ዘንድ አልተውህም። ወደዚህ ሀገር ከመጣን ጀምሮ ለ66 ዓመታት ከሐዘን አላረፍንም። ወደ ንጉሡ ወደ ናቡከደነፆር አንጋጠው እያለቀሱ አቤቱ የሶሮት አምላክ ሆይ ይቅር በለን የሚሉ ከሕዝቡ አገኘን። እኒህ ያዘኑ ሰዎች ሌላውን አምላክ ሲጠሩ ይቅር በለን ሲሉ ይህን ነገር በሰማው ጊዜ አዘኛ አለቀሰው። ዳግመኛም እኔ ሳንማረክ በኢየሩሳሌም ያደረግነውን በዓል አሰቡ። ይህንም አስቤ እየተጨነኩና እያለቀስኩ ወደ ቤቴ እመለስ ነበር። አሁንም ከፋርስ አገር እንዲወጡ ቃሌን ይሰሙ ዘንድ ካፌ የወጣውንም ነገር ይቀበሉ ዘንድ ስለ ወገኖቻችን አቤሜሌክ እናንተ ባላችሁበት ቦታ ፈጣሪያችንን ለምኑ። አሁንም በኖርንበት ዘመን ሁሉ ፈጣሪያችሁ በጽዮን ከሚመሰገንበት ምስጋና ወገን አዲስ ምስጋና ንገሩን ብለው ያዙን ብዬ ነግርሃለሁ። እኛም በባዕድ ሀገር ሳለን እንደምን እንዘምርላችኋለን አልናቸው። ኤርምያስም እንደዚሁ አድርጎ ጽፎ ደብዳቤውን በንስሩ አንገት አስሮ በሰላም ሂድ፣ ጌታም አንተን ይጎብኝህ አለው። ንስሩም ደብዳቤውን ይዞ በድሮ ሄደ። ደብዳቤውንም ወደ ባሮክ አደረሰ። ባሮክም ደብዳቤውን ከፍቶ አነበበው። የሕዝቡንም ሐዘንና መከራ በሰማ ጊዜ አለቀሰ። ኤርምያስ ግን ያን በለስ ተቀብሎ በሕዝቡ ዘንድ ላሉ በሽተኞች ሰጣቸው። የባቢሎንም አሕዛብ ርኩሰት እንዳይሰሩ እያስተማራቸው ተቀመጠ። እግዚአብሔርም ሕዝቡን ከባቢሎን የሚያወጣበት ቀን በደረሰች ጊዜ ጌታ ኤርምያስን እንዲህ አለው፣ አንተ ተነስ፣ ወገኖችህም ይነሱ፣ ወደ ዮርዳኖስም ኑ። ለሕዝቡም የባቢሎንን ሕዝብ ሥራ ይተው ዘንድ ጌታ ይወዳል በላቸው። ከእናንተ ሴቶችን ያገባ ወንድን፣ ወንዶችን ያገቡ ሴቶቹንም ፈትናቸው። ቃልህን የሰሙ ሰዎችን ወደ ኢየሩሳሌም መልሳቸው። ያልሰሙህን ሰዎች ግን ወደ እርሷ ይገቡ ዘንድ አትተዋቸው።
ኤርምያስም እንዲሁ ይህን አነበበላቸው። ሊፈትናቸውም ወደ ዮርዳኖስ አመጣቸው። ጌታም ያላቸውን ይህን ነገር ሲነግራቸው ያገቡ ሰዎች ተለያዩ፣ ሊፋቱም አልወደዱም። ኤርምያስንም አልሰሙትም። ሚስቶቻችንን ለዘላለም አንተውም፣ ከእኛ ጋር ወደ ሀገራችን እንወስዳቸዋለን ያሉ ሰዎችም ነበሩ። ከዮርዳኖስም ተሻግረው ወደ ኢየሩሳሌም ደረሱ። ኤርምያስና ባሮክ አቤሜሌክም ከባቢሎን ሴት ያገባ ሰው ሁሉ ወደ ሀገራችን አይገባም ብለው ተነሱ። ሚስት ያገቡ ሰዎችም ባልንጀሮቻቸውን ተነሱ፣ ወደ ባቢሎን እንመለስ አሏቸው። ወደ ባቢሎንም ተመልሰው ሄዱ። የባቢሎንም ሰዎች ባዩአቸው ጊዜ ሊቀበሏቸው ወጡ። እናንተ አስቀድማችሁ እኛን ጠልታችኋልና ከእኛ ተሰውራችሁ ወጣችሁ ብለው ወደ ባቢሎን ይገቡ ዘንድ አልተዋቸውም። ከእኛ ተሰውራችሁ ስለወጣችሁ እናንተንና ሴቶች ልጆቻችሁን እንዳንቀበላችሁ በአምላካችን ስም ምለናልና ስለዚህ ነገር በደላችሁ፣ ወደ ሀገራችንም አትገቡም አላቸው። እንደዚያም ያለውን ቃል ሰምተው ወደ ኢየሩሳሌም ተመለሱ። በኢየሩሳሌምም አውራጃ ከተማ ቀኑ። ያንም ከተማ ሰማርያ አሉት። ኤርምያስም ንስሐ ግቡ፣ እነሆ የጽድቅ መልአክ ይመጣል፣ ለብዙ ዘመንም ወደምትኖሩባት ቦታችሁ ይመልሳችኋል ብሎ ወደ እነርሱ ላከ። እነርሱም ደስ ብሏቸው ስለ ሕዝቡ መሥዋዕት እየሰዉ 7 ቀን ተቀመጡ። ይህም ከተደረገ በኋላ በ10ኛው ቀን ኤርምያስ ብቻውን ወጣ። ኤርምያስም እንዲህ ብሎ ጸለየ። ለሰው በጎ መዓዛ የምትሆን አንተ ቅዱስ ቅዱስ ቅዱስ፣ ወደ አንተ እስክደርስ ድረስ እውቀትን የምትገልጥልኝ እውነተኛ አዋቂ አንተ ነህ። ስለ ወገኖችህ ስለ እስራኤልም እለምንሃለሁ። ስለ ተወደደው ስለ ሱራፌል ምስጋና፣ በጎ መዓዛ ስላለው ስለ ኪሩቤልም ዕጣን እለምንሃለሁ። የጽድቅ ሊቀ መላእክት ሚካኤልም በእውነት አመስጋኝ ነው። የሚያበራልኝ ጻድቃንም እስከ ገባቸው ድረስ የጽድቅ በሮችን የሚከፍትልኝ እርሱ ነው። የሁሉ ጌታ አቤቱ እለምንሃለሁ። ሁሉን የምትገዛ ጌታ አንተ ነህ። የሚታየውንና የማይታየውን ሁሉ ፈጥረህ የጨረስህ፣ የተሰወረው ሁሉ ሳይፈጠርም ተሰውሮ የነበረው ሁሉ ባንተ ዘንድ አለ። ይህንም ጸለየ። ጸሎቱንም ከፈጸመ በኋላ ኤርምያስ ወደ ቤተ መቅደስ ገብቶ ቆመ። ባሮክና አቤሜሌክም ከእርሱ ጋር ነበሩ። ኤርምያስም ነፍሱ ከሥጋው እንደተለየች እንደ አንድ ሰው ሆነ። ያን ጊዜም ባሮክና አቤሜሌክ ወድቀው በታላቅ ድምፅ ጮኹ፣ ወዮልን! የአምላክ ካህን አባታችን ኤርምያስ ከእኛ ተለየ አሉ። ሕዝቡም እንዲህ ሰምተው ወደ እርሱ ሮጡ። ኤርምያስንም ወድቆ እንደሞተም ሆኖ አገኙትና አለቀሱ። ልብሶቻቸውንም ቀደዱ፣ በራሳቸውም ላይ ትቢያ ነሰነሱ፣ መራራ ልቅሶንም አለቀሱ። የሚቀብሩበትንም ካዘጋጁ በኋላ ደህና ነውና ነፍሱም ዳግመኛ ወደ ሥጋው ተመልሳለችና አትገንዙት የሚል ቃል መጣ። ይህንም ቃል በሰሙ ጊዜ ዳግመኛ ነፍሱ ወደ ሥጋው እስክትመለስ ድረስ እየጠበቁት 3 ቀን በዙሪያው ተቀመጡ እንጂ አልገነዙትም። በሁሉም መካከል እንዲህ የሚል ቃል ተሰማ፣ በአንድ ቃል አመስግኑት፣ አምላካችንን አመስግኑት። ሁላችሁም የአምላክን ልጅ መሲሁን አመስግኑት። የዓለሙ ሁሉ ብርሃን የአምላክ ልጅ ኢየሱስም ይፈርድባችኋል። የማይጠፋ ብርሃን የሃይማኖትም ሕይወት ነው። ከዚህ ዘመን በኋላም ወደ ምድር ለመምጣቱ 333 የቀን ሱባኤ ይሆናል። በገነት መካከል ያለ ያልተተከለ የሕይወት ዛፍ ዛፎቹን ሁሉ ፍሬ እንዲያፈሩ የደረቁትም ወደ እርሱ እንዲመጡ ያደርጋቸዋል። ፍሬ እንዲያፈሩ እንዲለመልሙና እንዲያድጉም ያደርጋቸዋል። ስሩም ምድርን እንዳልያዘ ተክል ሥራቸው እንዳይደርቅ ለሰማያዊ አምላክ ግብርን እንስጥ። ቀይ መልክ ያለው ቀለምም እንደ ባዘቶ ይነጣል። የጣፈጠ ውኃ መራራ ይሆናል፣ መራራውም የጣፈጠ ይሆናል። በልጁም አንደበት ፍሬን ያፈሩ ዘንድ እግዚአብሔር በታላቅ ሐሴትና ደስታ ደሴቶችን ይመርቃቸዋል። እርሱም ራሱ ሰው ሆኖ ወደዚህ ዓለም ይመጣል። እኔ ሰው ሆኖ ያየሁት ከአባቱም ወደዚህ ዓለም የሚላከው ሰው ሆኖም ወደዚህ ዓለም የሚመጣው እርሱ አብሯቸው ይታይ ዘንድ ይገለጥላቸውም ዘንድ 12 ሐዋርያትን ለእርሱ ይመርጣል። ወደ ደብረ ዘይትም ይሄዳል፣ የተራበችንም ነፍስ ሁሉ ያጠግባል። ወደዚህ ዓለም እንደሚመጣ ኤርምያስ የአምላክን ልጅ ነገር እንዲህ ተናገረ። ሕዝቡም ይህን ነገር በሰሙ ጊዜ
ኤርምያስ የአምላክን ልጅ አምላክን አየሁት ብሎ ስለተናገረው ስለዚህ ነገር ተቆጡ። እነሆም በኢሳይያስ እንዳደረግን በእርሱም እናደርግበት ተነሱ አሉ። እኩሌቶቹ በድንጋይ ወግረን እንግደለው እንጂ አይሆንም አሉ። ባሮክና አቤሜሌክም በዚች ሞት አትግደሉት ብለው ጮኹላቸው። ባሮክና አቤሜሌክም ስለ ኤርምያስ አዘኑ። ዳግመኛም ያያቸውን የተሰወሩ ምስጢሮችን ይነግራቸው ዘንድ አልተውትም። ኤርምያስም ያየሁትን ሁሉ እስካስተምራችሁ ድረስ እኔን መግደል አይችሉምና አታልቅሱ አላቸው። አሁንም አንዲት ድንጋይ አምጡልኝ አላቸው። እነርሱም አንዲት ድንጋይ አመጡለት። እርሱም አቆማት። የዘላለም ብርሃን ሆይ ይህችን ድንጋይ እንደ እኔ ትሆን ዘንድ አድርግልኝ አለ። ያን ጊዜም ድንጋዩ ኤርምያስን በመልክ የሚመስለው ሆነ። ኤርምያስንም መሰላቸውና ድንጋዩን በድንጋይ ይደበድቡ ጀመር። ወንጀልንም ጨረሱ። ኤርምያስ ግን ያያቸውን ምስጢሮች ሁሉ ለባሮክና ለአቤሜሌክ ነገራቸው። ይህንም ነግሯቸው ከጨረሰ በኋላ ምግብናውን ይፈጽም ዘንድ ወደደ። ሄዶም በሕዝቡ መካከል ቆመ። ያን ጊዜም ያ ድንጋይ እናንተ ሰነፎች የእስራኤል ልጆች ኤርምያስን መስያችሁ በድንጋይ ስለምን ትደበድቡኛላችሁ? ኤርምያስ እነሆ በመካከላችሁ ቆሟል ብሎ ጮኸ። ኤርምያስንም ባዩት ጊዜ ብዙ ድንጋይ ይዘው ወደ እርሱ ሮጡ። እርሱም ምስክርነቱን ጨረሰ። ባሮክና አቤሜሌክም መጥተው ቀበሩት። ያንም ድንጋይ አምጥተው በመቃብሩ አፍ እንደ መዝጊያ አድርገው አኖሩት። የኤርምያስ ረዳቱ እነሆ ይህ ድንጋይ ነው ብለው በውስጡ ጻፉ። የኤርምያስም የቀረች ነገሩ እነሆ በባሮክ መጽሐፍ ተጽፋለች። የኤርምያስን ትንቢት የተረክንበት ተረፈ ባሮክ መጽሐፍ ሙሉ ክፍል በዚህ ተጠናቀቀ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን።